ወንዶችን ምን አይነት ምክንያት ነው በሴት ልጅ እንዲሳቡ የሚያደርጋቸው? ወይም አንድ ወንድ ልጅ ባንቺ እንዲሳብ እንዲማልልልሽ ምንድነው ማድረግ ያለብሽ? ወይም ምን አይነት ምክንያት ነው ልትሰጪ የሚገባው የሚለው ነው በደንብ የምናወራበት። አትራክሽንም መፍጠር የምትችይው ወይም ስበትን መፍጠር የምትችይው በቀላሉ እና የመጀመሪያው አንቺ ታዳኝ እንጂ አዳኝ እንዳልሆንሽ ስታምኚ ነው። ተፈጥሯቸው ማደን ነው። ሲያድኑ ራሱ ያወጣብሽ ኢነርጂ ከአንቺ ጋር ስቴ እንዲያደርግ ግንኙነቱን እንዲወደው ከመጣ በኋላ በመጣበት ምክንያት ሳይሆን እዛ የሚቆይበት በቂ ምክንያት እንዲያገኝ እንዲሰማው ማድረግ ትችላለች አንድ ሴት። ታዲያ እንዲማልልብሽ የምትፈልጊውን ወንድ ወይም በአንቺ እንዲሳብ የምትፈልጊውን ወንድ እንዴት አርገሽን እንድትስቢው የሚያድረግ ትችላለች ካልሽ የመጀመሪያው መስራት የሌለብሽ ስተት ልክ ስንወድ አይደል ሁሉን ነገር የምንረሳው አንቺ አዳኝ መሆን፣ አንቺ አሳዳጅ መሆን፣ አንቺ ፈላጊ መሆን እንደሌለብሽ ወይም ይሄ መንገድ እንደማይሰራ ተፈጥሮ እንደማይፈቅድ ተፈጥሮ ብቻ አይደለም ማህበረሰብ ስነ ልቦና እንደማይፈቅድ ማወቅ መቻል አለብሽ። ነገር ግን ስሜትሽን ይዘሽ መፈንዳት ወይም መውደድሽን አለማሳየት ሌላም ችግር ስለሚሆን ያንን እንኳን የምትጠቀሚበት መንገድ ባንቺ እንዲሳብ ማድረግ መቻል አለበት። ሴትነት በራሱ ብቻውን በቂ ስለሆነ ነው ባይዘው ለመወደድም አንድን ወንድም ለመሳብ ትልቁ ምክንያት እሱ ነው በራሱ። ደን ከዛ ባሻገር ደግሞ ምን አይነት ኢንግሪዲያንቶች ወይም ምን አይነት ነገሮች ናቸው አንድን ወንድ ባንቺ እንዲሳብ የሚያደርገው? ምን አይነት ምክንያት ነው አንቺን እንዲያደን የሚያደርገው ባንቺ እንዲማለል የሚያደርገው? ከኔ ከትሽ ጋር እስከ መጨረሻው ድረስ በመቆየትና በመተግበር በጣም ቀላል የሆኑ የወንዶችን ስነ ልቦና ያማከለ ሐሳቦችን ነው የምነግርሽ። ደን ደግሞ ማረጋገጫ ወይም እንዴት እንደማለለብኝ እንዴት አትራክት እንደሆነ ወይም አትራክሽኑ የምር ከሆነ ምን ያደርጋል፣ በአንድ ሴት የተሳበ ወንድ ምን አይነት ነገሮችን ያደርጋል ካልሽ የዚህ ቪዲዮ መጨረሻ ላይ ነው የምነግራችሁ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ታዲያ ይሄንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮውን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው የተረጋጋች ሴት ወንድ ልጅ በቀላሉ ትስበዋለች። ራሳችን እኛን ሴቶች ጭምር እቺ ሴት የተረጋጋች ነው፣ እርጋታዋ ደስ አይልም የሚለውን ቃል ወይም ያንን ካራክተር የሰጠነው ግነት አለ። ታዲያ እነሱም ላይ የፈጠረው የስነ ልቦና ጫና ስላለው በቀላሉ የሚረቱት የተረጋጋች ሴት ናት ብለው ላመኗት ሴት ነው። የተረጋጋች ሴት የምትገለጽበት እውነተኛ ካራክተሮች አሉ፣ ምንም ጥያቄዎች ያለ። አንድ ወንድ ልጅ ደግሞ እንዲሳብብሽ ከፈለግሽ እንዲወድሽ ከፈለግሽ ወይም በምትወጂ ወንድ አካባቢ ስትሆኚ ይሄንን ራሱ አንቺ ራሱ ከማመንሽ የተነሳ ጸባኛ መሆን፣ መረጋጋት፣ ኦቨር ሪያክት ላለማድረግ በጣም ትጥሪያለሽ። የራስሽ ባይሆን ራሱ ምን ታረጊያለሽ? አክት ታረጊያለሽ። ክሬት የምታረጊው ባህሪ ይኖራል። በጣም ኖርማል ነው ባይዘይ ማለት ነው። ፍቅር ያለ አትራክሽን ሊፈጠር አይችልም። ነገር ግን አትራክሽን ሳያፈቅርሽ ሊሳብብሽ ይችላል። ገብቶሻል አይደለ? ስለዚህ እስኪያፈቅርሽ ድረስ ኖርማል ነው። በቃ ለመወደድ የምታደርጊው ጥረት በራሱ መውደድ በራሱ የሚያመጣው ባህሪ ስለሆነ ባያዝድ እንዳትሆኚ እንዴ ይሄን የፈጠርኩት ባህሪ ነው እንዳትዪ። ስለዚህ ምን ማሳየት አለብሽ? ኢሞሽናሊ ማቹርድ መሆንሽና ኢሞሽናሊ ስቴብል መሆንሽን ላይ ይገባል። አንድ ወንድ ልጅ ሁለቱም ካየብሽ በቀላሉ ነው የሚመጣው አልኩሽ። ምንም ማድረግ አይጠበቅብሽ። መሄድ፣ መፈለግ፣ ማሳደድ፣ መደወል፣ ፍቅርሽን ማሳየት ለሱ በጣም የተለየ አለባበስ ለብሰሽ ምናምን መገኘት አይጠበቅብሽም። እጅግ በጣም ሲምፕል በራሱ ጊዜ ፎርስ የሚያደርገው እንዲሳብብሽ እንዲወድሽ እና በቂ ምክንያት አግኝቻለሁ እችን ልጅ ለመውደድ እሷን ለመቅረብ ወይም በእሷ ለመሳብ ብሎ ያምናል። ለመረጋጋት ታዲያ ስትሞክር ይሄ ለሱ ያለሽን ስሜት የምታሳይበት መንገድ ነው። አሁን እች ልጅ ማቹሪቲ ብስለትሽን በስሜት መብሰልሽን የሚያሳይልሽ ማለት ነው። ያንን ስሜት ኮንትሮል ስታረጊ መረጋጋት ስቴብል ማለት እኮ ኢሞሽናሊ ስቴብል ማለት በጣም ሰላማዊ ሴት ነሽ ማለት ነው። ምንም ያህል ብታፈቅሪ ምንም ያህል እንድትነግሪው ቢገፋፋሽ እሱን ስታይ የሆነ ነገር ማሳየት እንዳለብሽ መናገር እንዳለብሽ እንኳን ቢገፋሽ ያ ስሜት እውነት እንዳልሆነ አሊያም ደግሞ እንደሚያሸውድሽ ይሄን ማድረግሽ ለራስሽ ነግረሹ ስትረጋጊ በራሱ ጊዜ እንዲያይሽ ታደርጊዋለሽ። ፍቅር በራሱ ፓወር አለው ታውቃላችሁ አይደለ? ስትወጂው እኮ የሆነ ነገር አለ ያውቃሉ፣ እነሱ ሴንስ ማድረግ ይችላሉ። ታዲያ ሴንስ ያደረጉትን ነገር ወይ ፊል ያደረጉትን ነገር
ፍለጋ ሲመጡ በመረጋጋት ውስጥ ስታደርጊው በቀላሉ ምን ያደርጋል? ይማልላል ወይም ይማረክብሻል። ያን ያህል ኢዚ ነው። ሁለተኛው ወንድ ልጅ በአንድ ሴት ለመማረክ ወይም ለመሳብ በጣም የሚፈልገው አፕሪሺዬሽን ነው። በምን ልግለጽላችሁ? ለምሳሌ አድናቆትን ሳይሆን እንደፈለግሽው ሊሆን ይችላል፣ እንደወደድሽው ሊሆን ይችላል፣ ቦታ እንደሰጠሽው ሊሆን ይችላል። እንዳከበርሽው ለማሳየት ስትሞክሪ የምትጠቀሚያቸው መንገዶች ለምሳሌ እነሱ በተፈጥሯቸው ኮንትሮል ከምታደርጋቸው፣ ከምትፈትናቸው፣ ቻሌንጅ ከምታደርጋቸው ሴት ይልቅ በቀላሉ ነው የምልሽ ማንነቱን የተቀበለችው፣ ማንነቱን ያከበረችው፣ ድርጊቱን በዙሪያ ያለውን ነገሮችን ባትወድለት ባታፈቅርለት እንኳን ያከበረችን ሴት በቀላሉ አትራክት ይሆንላታል። ልክ ስንወድ ስታፈቅሪ ይብን እንደወደድሽው አልነገርሽውም፣ እንደተማረክሽለት አልወደድሽውም። ነገር ግን ያንን ፍቅርሽን ወደድሽም ጠላሽም ታሳየዋለሽ። ለአንድ ወንድ ልጅ ፑሽ ያደርግሻላ። ኬር ማድረግሽን ልታሳይ ስትሞክሪ በውስጡ ኮንትሮል በቃ እንትናችንን ነው የምነግራችሁ። የምንሰራውን ስህተት ብላችሁ ሰሉ ኮንትሮል ታደርጊዋለሽ ሳታቂው። በጣም አስተያየት ታበዥበታለሽ ሳታቂው። ልክ እንዳልሆነ ትነግሪዋለሽ ሳታቂው። ቴስት ልታደርጊውም ትሞክሪዋለሽ ዲፕዳውን ሳታቂው። ፍቅርሽ ነው ያንን ነገር እንድታደርጊ የሚለው። ለምሳሌ አለባብሱ ላይ አስተያየት ልትሰጭበት ትችያለሽ። የሆነ ነገሩ ይሄን ነገር እንዲህ ብታደርግ ብለሽ አንቺ እኮ ከልብሽ ተጨንቀሽ ሊሆን ይችላል። ነገር ግን እነሱ ጋር ሲሄድ ትርጉሙ ስሜቱና የሚያዩበት መንገድ ጭራሽ ነው ብለሽ ደባሪ ነው። በቃ ማይፈልጉት ነው ነው። ግን ቀለል አድርገሽ እንደተቀበልሽው እንደሚያምርበት ልክ እንደሆነ ይሄ ነገሩ ብዙ ሰዎችን እንደሚስብ ዋጋ እንደሰጠሽው እንዳከበርሽው ካሳየሽው ኦልሬዲ ተሸንፏል፣ ጨርሷል። ህልሙ ነሽ፣ ህልማቸው ናት እንደዚህ አይነት ሴት ማለት ነው። ነፃነታቸውን ከመውደዳቸው የተነሳ ስፔሳቸውን ከመውደዳቸው የተነሳና ለራሳቸው በጣም የተጋነነ ቦታ ስላላቸው ስትሰጪው ያንን የሚፈልገውን ስትሰጪው ቫሊዴት ስታደርጊው ምንም ማድረግ አይጠበቅብሽም አልኩሽ። በቃ እንደተሸነፈልሽ ይነግርሻል። በቃ በጣም እንደተሳበብሽ እንደወደደሽ አብረሹ መሆን ደፍሰ ዴት እንድታደርጉ እንደፊል ይጠይቅሻል፣ ይነግርሻል። በጣም እኔ 101% እርግጠኛ ነኝ። ታዲያ ያንን ማድረግ እንደፈለገ እንዴት ታውቂያለሽ ካልሽ በወደድሽው ልጅ ዙሪያ ስትሆኚ እሱን ቫሊዩ ከማድረግ ከማክበር የሚያደርገው ሊሆን ይችላል። በዙሪያ ከዛ ውጪ ይሄ ኮንትሮል ያደረግሽው እስኪመስለው ተቆጣጣሽው ቻሌንጅ እየፈተንሽ እንደሆነ እንዲሰማው የሚያደርገውን ነገር በእኛ በሴቶች ታውቁታላችሁ ሁላችሁ። ድራማ አትፍጠሪ። ልክ አይደለም። በቃ ልክ አይደለም። ሊመስልሽ ይችላል አንቺ ልክ፣ እነሱ ጋር ሌላ ነው ትርጉሙ። ስለዚህ አፕሪሺዬሽን ማድረግ ነው እንጂ እነሱን ሌላ ነገር ማድረግ አይሰራም። ሶስተኛ ወንድ ልጅን በቀላሉ የምትማርከው ሴት ወይም የሚሳብባት ሴት ለራስሽ በምትሰጫቸው ነገሮች ናቸው። በቂ ምክንያቶች ናቸው። ባይዘው ባንቺ ለመሸነፍ ባንቺ ለመማረክ ቤዚክሊ እንደሆነም በአንደኝነት መነሳት የነበረበት ነገር ነው መሰለኝ። ለራሳችን ያለን ቦታ፣ ለራሳችን ያለን ፍቅር፣ ለራስሽ ያለሽ ግምት፣ ለራስሽ ያለሽ ክብር፣ ለራስሽ ያለሽ ፍቅር፣ እነዚህ አንድን ወንድ በቀላሉ የሚማርኩ ናቸው። ምክንያቱም ራሷን የምትወድ ሴት እንዴት ራሷን ልትጠብቅ እንደምትችል፣ እንዴት ራሷን ከፍታ ላይ እንደምትስቀም፣ እንዴት በሰዎች አይን እንደምትገባ ጓደኞቿ መሆን የሚፈልጉ የሚወዷት ወንዶች በዛ ያሉ ናቸው። ካያችሁ ሰልፊሽ ስለሆነች ነው እኮ ለራሷ የምትሰጠው ጊዜ፣ ለራሷ የምትሰጠው ትኩረትና ለራሷ የምትሰጠው ኢነርጂ ሁሌም ሻይን እንድታደርግ ያደርጋታል። እንደዚህ አይነት ሴቶች ደግሞ በራሳቸው ብዙ ጊዜ ራሳቸውን ማስደሰት፣ ራሳቸውን መጠበቅ፣ የራሳቸውን ዋጋ ስፔሻሊ ባውንደሪ ሴት ሲያደርጉ እጅግ በጣም ጠንቃቆች ናቸው። በባውንደሪ ደግሞ ወንድ ልጅ እንዴት እንደሚማረክ 1000 ጊዜ ተናግሬያለሁ። መድገም አይጠበቅብኝም። ለሱ ሁሉን ስለፈቀድሽለት ስለወደድሽው መቻል የሌለብሽን ልክ የሆነውንም ስለተሸከምሽ ወደድኩት አጣዋለሁ ሸሻለሁ በሚለው መፍቀድ የሌለብሽን ስለፈቀድሽው አንድን ወንድ ልትማርኪው ወይም ልታሸንፊው አትችይም። ነገር ግን ኖ ስትይ፣ ቁጥብ ስትሆኚ፣ ልክ ያልሆነን ስትቃወሚ፣ ፍቅሩን ሊገለገል ሲሞክር ማነ ከአንተ ስትዩ የዚህ አይነት ነገሮች ናቸው ፓወር ያላቸው የሆኑ ሰዎችን ለማሸነፍ። ይህን ልታምኝና በቃ የሰው ልጅ የሚሰራው የሰው ልጅ ስነ ልቦና ባህሪ ዲዛይን የተደረገው በራሱ በዚህ መንገድ ነው። ቅድሚያ ለራስሽ ስትሰጪ ነው ቅድሚያ ልስጥሽ ብሎ የሚለው የሚመጣው። ራስሽን ልዩ አድርገሽ ስትይ አንቺ ባየሹም አይን እኮ ነው ራስሽን ሌሎች የሚያዩት። ከየትም አያመጡትም። እሱ በሌላ መንገድ ቢያይሽ ዩዶን ጊቭ ግድ ይሰጥሻል እንዴ? አይሰጥሽም። ስለዚህ ራሳችንን ሼፕ የምናደርግበት መንገድ ወይ ራሳችንን የምናይበት መንገድ፣ ራሳችንን የምናናግርበት መንገድ ሰዎችን ትሬን ያደርጋል፣ ያሰለጥናል። ባይዘዌ እንደዚህ አናግረኝ፣ እንደዚህ ውደደኝ፣ እንደዚህ አክብረኝ፣
እንደዚህ አይነት ዋጋ ስጠኝ የሚለውን መልእክት ከኛ ነው የሚወስዱት። ራሳችን ነው የምናሰለጥናቸው። ታዲያ አንድ ወንድ ልጅ እንደዚህ ነው ማከብር፣ እንደዚህ ካከበርከኝ የሚል መልእክት ካለው ያንን ኢነርጂ ካየብሽ በቀላሉ ነው የሚሸነፍልሽ። መማለል መማረክ እስቲ ይዋቸው። በጣም ራሳቸው የሚጠብቁ ሴቶችን፣ ለራሳቸው ቅድሚያ የሚሰጡት በጣም ራስ ወዳድ ሴቶችን ነው ብዙ ወንድ የሚከተላቸው። ዞር ብሎ ማጣያት ብታፈቅሪው ራሱ ጨከን ብለሽ ራስሽ ላይ ሞር ትኩረት ስታደርጊ የእሱን ትኩረት በደንብ ትገዣለሽ። አራተኛው ወንድ ልጅ በጣም የሚማረከው በቀላሉ የሚሳበው በሚያየው ነገር ነው። እስካሁን ባይዘ ሁሉም የሚያያቸው ነገሮች ናቸው። ለራስሽ የምትሰጫቸው ነገሮችን የሚያያቸው ነገሮች ናቸው። ለሱ የምትሰጪው ወይም ወደሱ የምትወረውሪው ፊል እንዲያደርግ የምታደርጊው ነገር በደንብ የሚያያቸው ናቸው። የአንቺ ኳሊቲዎች ናቸው፣ የአንቺ ስታንዳርዶች ናቸው። ምንም ጥያቄ የለውም አይደለ? እስካሁን ያነሳናቸው ነገር ምንም በቃ ቫልዩ ያላቸው ናቸው። ታዲያ አይናቸውን በጣም ነው የሚያምኑት። በአይናቸው የሚገባ ነገር በጣም ይገዛቸዋል። ኢምፕረስ የሚሆነው በመጀመሪያ ደረጃ በአይኑ እንዳየሽ ነው አይደለ? ፈርስት ታይም መልክሽ ሊሆን ይችላል፣ ታይፕኮች ጸጉርሽ ሊሆን ይችላል። ጸጉር ይወዳሉ ብዙዎቻቸው። ወንድምሽን ጠይቂ፣ ከሴት ልጅ ብትይው ቀድሞ ጸጉሯ ወይ አይኗ ነው የሚለው። ስፔሲፊካሊ የሆነ ነገር ይመነጥራሉ። በእርግጥ ምንም ጥያቄ የለውም። እነዛ ካለሽ ኦልሬዲ ተሸንፏል። እሱ ነው ቀድሞ መጣው። ከዛ ውጭ ግን ጀነራሊ ነው የምልሽ፣ ጀነራሊ ጠረንሽ ሊሆን ይችላል። ራስሽ መጠበቅ መቻል አለብሽ። በጠረንሽ ምክንያት ተከትሎሽ ሊመጣ ይችላል። ባለባበስሽ በስታይልሽ ሊሆን ይችላል። ስቲል ግን ራሷን ያልጣለች ሁሌም ከራሷ ጎን የቆመች በቀላሉ አይን ውስጥ የምትገባ ሴትን ክሬት ማድረግ መቻላለሽ። ፐርሰናሊቲሽ ሊሆን ይችላል፣ ባህሪሽ ሊሆን ይችላል፣ ቅድም እንዳነሳሁት ካራክተርሽም ሊሆን ይችላል። ኢምፕረስ ሊያደርገው ይችላል። ለአይኑ ግን ለአይኑ ወይም የምትሰጪ ወይም የሚያዩት ነገር ወንዶችን በቀላሉ ስለሚስብ ለሚያዩ ነገር ስፔሻሊ ደግሞ በሲሪየስ እንዲያስበኝ ነው የምፈልገው። እልም ያለ ፍቅር ውስጥ እንዲገባ ነው የምፈልገው ካልሽ ከሰዎች ጋር ያለሽ ሪሌሽንሽፕ ያያል። ካይንድ ናት ወይ? የሴት ፌሚኒን ኢነርጂ አላት ወይ? ሰዎችን ስታወራ ሰዎችን ታከብራለች ወይ? ከሰዎች ጋር ያላት ግንኙነት ምን ይመስላል? እነዚህ አይመስለንም እንጂ በጣም ትርጉም ያላቸው ናቸው ለነሱ። በጣም በፍቅርሽ እንዲሸነፍ ሊያደርገው ሊያሳምነው የሚችለው ትልቁ ሪዝን እሱ ነው። ነገር ግን ኢምፕረሳውን እያወራን ያለው ስለ አትራክሽን፣ ስለመማለል ወይ ስለማማረክ ስለሆነ በአይናቸው ለሚገባ ነገር እኔ ሂዋኖር አልወድም፣ ሜካፕ የምትቀባ ሴት አልወድም፣ እንዲህ የምታደርግ ምናምን ብላ ብላ ይላሉ አይደለ? ውሸታም ናቸው፣ ውሸታም ናቸው። አሁን ሜካፕ የተቀባች ሂማን የተሰራች ሴት በደንብ የለበሰች ሴትና እኔ ዝም ብዬ ራሴን ጥዬ ጣል አድርጌ ቀሚስ ለብሼ ምናምን ብመጣ ታይታይ አጉል የሚያወሩት ነገር ስላለ ምናልባት ኢጓቸውን ያታቆይ ለክብራችን ምናምን የሚሉት ነገር ስለሚበልጥ ዲፕ ዳውን ወደዛች ነው እኮ የሚሳበው የተሳበው። ከዛ ቦታ እንደሄደ እኮ ለእሷ ነው ኢንቦክስ የሚያደርገው። እኔን ግን ዋው ሷና ደስ የምትልጅ ሷና የምትመች ሷና ለትዳር ሊልጫ ኖ ለአትራክሽን ለመፈለግ በጣም ንጹህ ራሷን የምትጠብቅ በራሷ ማትደረላ ስቲል ሜካፕ እየገነነ አርቲፊሻል ነገሮች እየገነኑ የመጡት ለምን ይመስላችኋል? ዘይ ነው በቃ እንዳለ በዛ ነገር እንደሚሳቡ ሴቱ በደንብ ነው የሚያውቀው። ወንዱን ተረድቶታል። ኢንቦክሱ ላይ ፍለጋውም በዛው ልክ ነው የሚመጣ። ከመጣ በኋላ ነው ማንነትሽ እንዳልኩሽ ካራክተርሽ በስቴ ሊያደርግ ሊያሳምነው ይችላል። ቀላ እንዲመጡ ብቻ እንዲያድንሽ ኢነርጂ እንዲያወጣ ብቻ አድርጊው። ስለዚህ ለአይኑ የሚያስፈልገውን ነገር ስጭው። አምስተኛውና የመጨረሻው አንድ ወንድ ልጅ እንደተሳበብሽ፣ እንደተሸነፈ፣ እንደፈለገሽ ወይም አትራክት ሙሉ በሙሉ እንዳደረግሽው እርግጠኛ የሚያደርግሽ ምንድን ነው የሚለውን ነው አይደለም የምንመልሰው። ወንዶች ልክ ከተሸነፉ ወይም ከወደደሽ በጣም ኢምፕረስ ከሆነ የመጀመሪያው ስልክሽ ፍለጋ ላይ ስልክሽን አግኝቶ አሁን በኢንቦክስ ማዋራት ይፈልጋል። በቃ አንቺን ማግኘት መፈለግ ማውራት መፈለግ ነው በዋናነት የሚነሳው። ደግሞ አድናቆት ይመጣል። የሆነ ነገርሽን እንደወደደ የወደደውን ነገር ምን ያህል ጊዜ እንደወደደሽ መናገር ይመጣል። ገብቶሻል? አሁን በፊት ለማናገር የምትፈሪው ልጅ ለማየት የምትፈሪው ልጅ አሁን ነፃነት እንዲሰማሽ ይፈቅድልሻል። ይመጣላ እንደሚሄድ አዳኝ እንደሆነ እኮ ዲፕዳውን ተፈጥሮ ስለሚያምን ለመምጣት እንዳንቺ አይቸገርም እሱ። ስለዚህ ይመጣል። መናዘዝ ስለሚጀምር ምቾት ይሰጥሻል። ያንን ምቾት የምታገኝ ከሆነ ግን ደግሞ በጣም በዋናነት መረሳት የሌለበት ስሜትሽ ጋዘር የሚያደርጋቸው ነገሮች አሉ። ከሱ የሚመጡ ነገሮች በእይታሽ አሁን እንደ ወንድ ልጅ ሌላኛው ነው በጣም አትራክት የሚያደርገው ፍቅርሽን መናገር፣ እንዳልኩሽ 10 መደወል፣ ቴክስት መላክ፣ በግልጽ መናገር አይደለም ባይዘይ ማለት ነው።
በአይንሽ ብቻ የሆነ ነገሩን እንደወደድሽው እንደተመቸሽ በፈገግታሽ በአይንሽ ፈገግታ ብቻ መልእክት ማስተላለፍ ትችያለሽ። ያ እንደ ኤሌክትሮኒክስ ማግኘት ነው። እነሱ ደም ውስጥ የሚዘዋወረው ንቅት እንድታደርጊው በደንብ እንዲያይሽ አይኑን ከፈት እንዲያደርግ ማድረግ ትችያለሽ። ያ እንደሰራ የምታውቂው ሲመጣ ነው። ከመምጣቱን ባሻገር ነፃነት ይሰማሻል። አሁን እየፈለገሽ እንደሆነ እንደወደደሽ አትራክት እንደሆነ የእርግጠኝነት ስሜት ልብሽ ይነግርሻል። ከየት ያመጣል? ጋዘር ያደርጋል። ኢንፎርሜሽን ጋዘር ያደርጋል። ኮስተር ይላል። ካልፈለገሽ ምንም አትራክት ካልሆነ ከጠላሽ ልክ ያልሆነ ነገር ካለ ጭራሽ ሊያናግርሽ አይፈልግም። ጭራሽ ፊቱን ያዞራል። ማናት ምን ይሄ በጣም የሚያስጠላ ስሜትሽ እንዲደነግጥ ያደርግሻል። ከፈለገሽ ደግሞ ነፃነት ይሰጠዋል። ስምሽ ልብሽ ወዶሻል፣ ፈልጎሻል፣ ልጅ አሁን እየመጣ ነው የሚል መልእክት ያስተላልፍሻል። ይሄ ከበቂ በላይ መረጃ ነው። አንድ ወንድ ልጅ እንደተሳበብሽ ለማወቅ አፍቅሮሻል አላልኩም፣ ወዶሻል አላልኩም፣ ዋጋ ይከፍላል አንቺ አላልኩም። ሚናው የምትጫወችው አንቺ ነሽ። ግን መምጣት ሲፈልግን አትራክት እንደሆነብሽ ለማወቅ ከበቂ በላይ ናቸው። መደወል በደንብ ከጀመረ መፈለግ አንቺን እንገናኝ ማለት ከጀመረ ማድነቅ ከጀመረ በዙሪያሽ መሆኑ ከጀመረ ዛሶ ሀሳቤን ከወደዳችሁት ከጠቀማችሁት ልክ ናችሁ ብላችሁ ካመናችሁ ለእኔ በላይክ ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑ።